ኢራን የሙስሊም ሀገራትን ወቀሰች። አሜሪካና እስራኤልን ስንዋጋ ብቻችንን ጥላችሁናልም ብላለች። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ እነሆ ለዛሬም አዲስ ያልነው መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። የኢራን ከፍተኛ የጸጥታ ባለስልጣን አሊ ላርጃኒ ሰኞ ዕለት በሰጡት መግለጫ አገራቸው ከአሜሪካና ከእስራኤል ጋር ጦርነት ውስጥ ስትገባ የሙስሊም ሀገራት አጋርነታቸውን ባለማሳየታቸው በቁጭት ወቅሰዋል። ላሪጃኒ በተለይም የተባበሩት አረብ ኤምሬትስ ኢራንን ጠላት በማለት መፈረጇን ነቅፈው የሙስሊም መንግስታት ምላሽ ደካማና በጥቂት ፖለቲካዊ መግለጫዎች ብቻ የተገደበ ነው ብለዋል። ላሪጃኒ በመግለጫቸው የነብዩ መሐመድን ንግግር በመጥቀስ አንድ ሙስሊም የእርዳታ ጥሪ አቅርቦ ምላሽ የማይሰጥ ሙስሊም አይደለም የሚለውን አስተምሮ ማስተዋውሰዋል። በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ እየዋሉ መሆኑን የጠቆሙት ባለስልጣኑ በዚህ ሁኔታ ውስጥ ኤምሬትስ ኢራንን ጠላት ማለቷ ተገቢ ያልሆነ ሰበብ ነው ሲሉም ተከራክረዋል። አሊ ላርጃኒ አሜሪካ ታማኝ አለመሆኗን የእስራኤልም የጋራ ጠላት መሆኗን በማሳሰብ የሙስሊም ሀገራት አቋማቸውን እንዲፈትሹ ጥሪ አቅርበዋል። ኢራን የበላይነት እንደማትፈልግና የቀጠናው ሰላምና ነጻነት ሊረጋገጥ የሚችለው በእስላማዊ ዓለም አንድነት ብቻ መሆኑን አስገንዝበዋል። ይህ መግለጫ የተሰማው የኤምሬትስ ፕሬዝዳንት መሐመድ ቢን ዘይድ ኢራንን ጠላት ካሉ ከቀናት በኋላ መሆኑ ሁኔታውን ይበልጥ አሳሳቢም አድርጎታል። እናንተስ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ስር ያስፍሩልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን